የረሳሽው መስሎኛል። ይኸውልሽ አንበሳ ቢሰበርም አንበሳ ነው። ሞቶ እንኳን በቆዳው መማረክን ያውቅበታል። እኔ ባንቴሮ ነኝ። እሺ እኔን መግደል መፍትሄ ይመስልሃል? ምንጩን መድፈን ወንዙን ያደርገዋል። እሺ ገደልከኝ እንበል። የኔ መሞት ያንተን የቄጤማ እግር የሚያጸናልህ ይመስልሃል? አዎ በደንብ። እንዴት መቆም እንደምችል ስለማውቅበት በእርግጥም እግሮቼ የጸኑ ይሆናሉ። ራስን አታጃጅል ባንቴሮ። ብሞትም ብታጋልጠኝም ያንተ ህይወት አይቀየርም። ማለት ሮዛ የባንቴሮ አሁን ላይ ህመሙን እንዲብስበት ተስፋ እንዲያጣ ታደርገዋለች። ግን ደግሞ አሁን እሱ ህይወቱንም እንደሚስተካከል ዴቭ ከጎኑ እንደሆነ ይነግራታል። እመነኝ ባንቴሮ፣ አሁን ላይ ያንተ ተስፋ ምንም ባዶ ነው፣ ዝም ብለህ ነው የምታደርገው ትለዋለች። ባንቴሮም ይናደድና አንቺ ቆይ ግን እውነቱን የማልነግረው መስሎሽ ከሆነ ተሳስተሻል፣ ካሁን በኋላ ለሚመጣብኝም ነገር ዝግጁ ነኝ ይላታል። በዚህን ሰዓት ሮዛም ትበሳጭና አንተ የፈለግከውን ማድረግ ትችላለህ፣ ግን እመነኝ እውነቱ ስትነግረው አምኖ የሚቀበልህ እንዳይመስልህ አውጥቶ ነው ለውሾች የሚሰጥህ። ከዛም በኋላ መንገድ ላይ ወድቀህ አውሬዎች ይበሉሃል ትለዋለች። ባንቴሮም ነገሩንም ምንም ቀለል አድርጎ እሷ ፊትንም ጥንካሬው እያሳያት እመኝኝ እኔ እኮ ባንቴሮ ነኝ፣ እኔን የረሳሽኝ ይመስለኛል። ምክንያቱም አንበሳ ሁሌም አንበሳ ነው፣ ቢሞት እንኳን በቆዳውንም ሰው መማረክ ይችልበታል እያለ ጀግንነቱም ሲነግራት ነበረ። እሷም ይባስ ብሎ ፊት ለፊቱ ቀርብ ብላ አንተ ይሄንን ነገር ዝም ብለህ ዛቻህ ነው ብላ ታስፈራራዋለች። ባንቴሮም በንዴት ውስጥ ይሆንና አንቆ አንገቷን ይዛታል። እሷንም መተንፈስ እስኪያቅጣት ድረስ በጣም እያስጨነቃት ነበረ። ግን ደግሞ በመሀልም ይተዋታል። አሁን ላይ ሉሊትና ዴቭም አብረው ሆነው ስራ እንዲሰሩ ዴቭም ለሉሊት ስራ እድል ያመቻችላታል። ሉሊት በጭንቅላቷ በጣም ከፍ ያለ አእምሮና የምታስብ ልጅ እንደሆነች ደጋግሞ ይነግራታል። ይህንን በሰማች ጊዜ በጣም ትበሳጫለች ሮዛም አሁን ሉሊት ሌላ ስራ አምጥቼልሻለሁ ተመርጠሻል ይላታል። ሮዛ ይሄ በሰማችበት ሰዓት በጣም ትናደድና ቆይ ግን ይሄን ያክል እሷን መንከባከብህ አልበዛም እንዴ እያለች የሮዛ አሁን ላይ መናደድ ብቻ ሳይሆን ህልሟንም ለማጨናገፍ ትሞክራለች። ዴቭ ግን ደግሞ ሁሉንም እውነት ከጎኗ ሆኖ እንደሚጋፈጥ ትችያለሽ፣ አእምሮ ሰፊ ነው ይላታል። በዚህን ሰዓት ጭንቅላቷን የምትጠቀመውም ሉሊት በጣም ሞራንም እየኖራት ህልሟን ለማሳካት ከኮምፒውተር እየተማረች ና ዴቭንም እንደምታግዘው ከጎኑ ሆና ታበረታታዋለች። ግን ደግሞ ዴቭ ሁሌም ቢሆን እኔ ከጎንሽ ነኝ፣ እናም ህልምሽን ታሳኪያለሽ ይላታል። ባንቴሮንም እየተንከባከበች እግሩም እያሻሸች ሉሊት ጥሩነቷን ታሳየዋለች። በዚህን ጊዜ ግን ባንቴሮ ታውቂያለሽ ያንቺ ውለታና አንቺ ላይ የማደርገውንም ሸክም እየከበደኝ ነው ይላታል። ባንቴሮ ይሄ ባላት ሰዓት ሉሊትም ለምንድን ነው የምትሳቅቀው? አንተ እኮ ምንም ነገር ቢደረግልክ የድሮውንም ባንቴሮ አይደለህምና እስኪ አሁን ላይ ራስን ተመልከት። አንተ አሁን ላይ ከኔ ጋር እንዲህ የምትሆን ብዬም አላስብም ነበረ ትለዋለች። ለሉሊትም የኔ ህይወት የተነጠቅኩኝ ሰው ነኝ ብሎ ባንቴሮም የውስጡን ሁሉ ለሉሊት ይነግራታል። ሉሊትም ምንም ደስተኛ መሆን እንዳልቻለች ከፊቷም እያየ መሳቅ አቅቶሻል፣ አልቅሰሻል እንዴ ይላታል። ሉሊትም አላለቀስኩም፣ ለምን አለቅሳለሁ እያለች ሁሉም ነገር ለማቅለል ትሞክራለች። ግን ደግሞ ባንቴሮ ታውቂያለሽ እኔ የኔ ህይወት ሙሉ ለሙሉ በሁሉም ነገር ተነጥቅ ያለው ደስታ ርቆኛል ይላታል። አይዞህ ምንም ነገር ማድረግ ባልችል እንኳን አይዞህ ከማለት ውጭ ያለልም ትላለች ሉሊት። ይሄ ባለችው ሰዓት ባንቴሮም አንድ ሰው እኮ ከጎኑ መሆን ማለት በገንዘብ ወይም በሌላ ነገር አይደለም፣ በሀሳብ ብቻ በአእምሮሽን በውስጥሽ
በጥሩ አመለካከትሽ ከአንድ ሰው ጎን ጋር በመሆንሽ ያ ነገር ብቻ በቂ ነው ይላታል። ሉሊትም አሁን ላይ በምንም እንኳን ደስተኛ መሳቅ ባትችልም ከባንቴሮ ጋር ስታወራ ቀለል ይላታል። ባንቴሮ ነገሩንም ደስ እያለው ከሷ ማውራቱን አሁን ላይ እነቃለው መንቀሳቀስ የምችልበት ጊዜ ላይ እደርሳለው ይላታል። እሷም ደስ ነው የሚለኝ ይሄንን ነገር እያለች ዴቭም እንደሚያግዘው ይነግራታል። ዴቭም አሁን ላይ ከሮዛ ጋር ተፋጦ ይገኛል። ሮዛም ዴቭን ለሚያሳካው ህልሙ መጨናገፍ ለማድረግ ትሞክራለች። ከሱም ከሰራውን ከፕሮጀክቶቹ ከስራዎቹ ከሚመጡ ሰዎች ጋር ለመገናኘት ይቀጣጠራል። ሮዛ ይሄንን ነገር ያልፈለገችውንም ቢሆን ነገር ግን እሱ ከማድረግ ወደ ኋላ እንደማይል ይነግራታል። ቆይ ግን ለምንድን ነው ለሌሎች ከመኖርህ ለራስህ ለቤትህ የማትኖረው ትለዋለች። ሮዛ ተሳስተሻል፣ እኔ መኖር ምፈልገው ለሀገሬና ለህዝቤ ነው፣ እናም ለራሴ መኖር አልፈልግም ይላታል። ሮዛም አሁን ላይ የምታደርገው ነገር ሁሉ የዴቭን ህልም ማጨናገፍ ወይንም የዴቭን ሰዎችን እንዳይረዳ ማድረግ ነው። ባለስልጣኖቹንም ማን እንደገደላቸውና የዴቭም ስራ ማን እንዳቋረጠው ጓደኛው የነበረው ከዛ በፊት ብርሃኑም ይነግረዋል እውነቱን። ወደሱ ስልክ ይደውላል። ስልኩን በተደወለ ሰዓት በጣም ነበረ የደነገጠች ሮዛ። አሁን ላይ ብርሃኑ ደወለልኝ ሲላት በጣም ትበሳጭና እንዳታነሳው ትላለች። ዴቭም ማንሳት አለብኝ ብሎ ስልኩን ሲያነሳው በጣም ትደነግጣለች። ነገሩን እውነቱን ያፈርጥበታል። በዛን ሰዓት ሚስትህም ሰላም በልልኝ እሷ ናት የዚህ ሁሉ ስቃይ ምክንያት ብሎ ለዴቭም ጓደኛውንም ብርሃኑ ይነግረዋል። በዚህ ሰዓት ዴቭ ማመን አልቻለም። እንዴት አደርጋለሽ እያላት ሮዛም ውሸቷን ትቀጥላለች። እመነኝ ባንተ አስፈራርተውኝ ነው እናም አስገድደውኝ ነው ይሄ ነገር ያደረኩት ትለዋለች። አሁን ላይ ዴቭ እንደማይቀበላትና ነገሩንም ከባድ እንደሚሆንባት አክሮፋትና እሷንም ላለማዋራት መንገዱ እየዘጋባት ይገኛል። ዴቭም ስራውን ካመጣላት በኋላ ሉሊትም በኮምፒውተር የቻለችውንም ትሞክራለች። መገናኘት እንዳለባትና እንደተመረጠችም ከነገራት በኋላ ልብሷንም ለባብሳት ሄዳለች። ሳሎን ላይ አራታቸውም ሶስታቸው በነበሩበት ሉሊትም አምሮባት ወደ እነሱ ትመጣለች። ዴቭና ባንቴሮ አይናቸው ከሷ ላይ መንቀል ባልቻሉበት ሰዓት ግን ደግሞ አለባበሷን የጠላችው ታስመስላለች። ሮዛም ቀጥላ ይሄን አሁን ጥሩ አለባበስ እንዴ እያለች ሮዛንም ለሉሊት ምንም እንኳን አለባበሷ እንደማያምር ትነግራታለች። በዚህ ሰዓት ዴቭም በጣም አምሮብሻል ይላታል። ሮዛ ትቀናለች። አሁን ይሄ አለባበስ ምንድነው ይሄ የሚመስል ነገር ይሄ ነው የምታደንቃት እያለችው ሉሊት ትቀጥልና እኔ እኮ አለባበሴ ከሌሎችን ለየት ማድረግ ነው እንጂ እንደ ሌሎቹ ታይቶ የሚታይ ነገር አያምረኝምና ብላ በጭንቅላቷ ጨዋታ ትጫወትባታለች። ሮዛም ንቃት ተዋትና በጣም በብስጭት ውስጧ ቅጥል ይላል። ባንቴሮም የሮዛ ሁኔታ እያየ ይደሳሰታል። አሁን ላይ ሮዛ ሁሉም መንገዶች ተዘግቶባት ይገኛል። ሉሊትም ስራው ቦታ ከሄደች በኋላ ትመረጣለች። ከተመረጠች በኋላም ከዴቭ ጋር ይመካከራሉ። ዴቭ ምን ማድረግ እንዳለባት እየነገራት እመኚኝ አሁን ሁሉም ቦታ ላይ ትመረጫለሽ እያላት ሮዛንም ሉሊት ተስፋ ይሰጣታል። ምንድነው ታዲያ እኔ የማላውቀውን ነገር አታግዘኝም እያለችው ዴቭም አላግዝሽም በብቻሽ መቆም አለብሽ ይላታል። የከበደኝን እያለችው ከባዱ ነገር እረዳሻለሁ ብሎ ዴቭም ለሉሊት ይነግራታል። ሉሊትም ደስ እያላት ወደ ቤት ይመጣሉ። እቤት ከመጡ በኋላ ኮምፒውተሯ ላይ እየሆነች ዴቭም ያግዛታል። ፕሮጀክቷንም ለማሳካት በምታደርገው ጥረት አብሮ ሆኖ ከጎኗ ስህተቷን እያረመ
ያስተካክልላታል። በመጨረሻ ግን ሁሉም ነገር አብቅቶላት አዘገጃጅታውም ነበርና በመጨረሻ ጊዜ ለማቅረብ ቀጠሮዋን እየጠበቀች ግን ሮዛ የህልሟን መጨናገፍ ምክንያት ትሆንባታለች። ሉሊት በኮምፒውተሯ ስራዋን ሁሉ ጨርሳ እናም አስቀምጣው በሄደችበት ድንገት ሳትቆልፈው ከክፍሏ ላይ ሮዛ ግን ነገሩንም እንዲቋጭባት ታደርጋለች። ሮዛም የሉሊት ህልም እንዲጨናገፍ ያሰበችውን በጭንቅላቷም የሰራችውንም ስራ ዲሌት ታደርግባታለች። ሮዛም በዚህን ሰዓት የሉሊትን ህልም ትነጥቃታለች።